የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ታሪክ ይቀየራል፣ ልፋት ዋጋ ያገኛል። የአርቴታው ቡድን ለአውሮፓ ቻምፒየንስ ሊግ ዋንጫ ተፋላሚ መሆን ችሏል። እንኳን ደስ አላችሁ የአርሰናል ደጋፊዎች። እድሜ ለጥቁር አልማዝ ቡካዮ ሳካ ይሁንና ፋይናሊስት ሁናችኋል። ስትፈልጉ ፎክሩ፣ ስትፈልጉ ምድሪቱን አንቀጥቅጧት። ቀኑ የናንተ ነው። ወላፍ እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡን በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ እዛው የሚለው ነገር የለው። ደም ቀዘንን። እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተቀባለ 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀልሽ? ያምርት ይከበላ ምንድነው የሚያበሽቀል? እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት። ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን፣ ምን አይነት ሀራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ፣ የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ። ማን ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታረግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ይላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው። ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንንም አያስቆመንም። ወይኔ ፋይናል ድረስ ወይኔ
የኤሮፓ ሊግ ምድብ ተጫውተው ሻምፒዮንስ ሊግ ፋይናል ደረሱ። ሊቨርኩሰን፣ ስፖርቲንግ፣ አትሌቲኮ ድክም ያሉ 3 ቲሞች ነው ያገኙት፣ ግን ፋይናል ደርሰቻል። ግልጽ ነው ደግሞ እዛ እኮ ስንት ነገር እንዳዩ ማድሪድ ከሲቲ፣ ሲቲ ከባየር ሙኒክ፣ ፒኤስጂ ከሊቨርፑል ምናምን። አሁን ፒኤስጂ ከባየር ሙኒክ ተፋልሞ ነው የመጡት። ታሽተው ነው። አንቺ ቀለል ብሎች ነው የምትመጪው እና ለአንቺ ታሪክ ነው። 20 ዓመት ምናምን ነገር በኋላ ፋይናል መጫወት ለአንቺ ታሪክሽ ነው። ይሄ ለአርቴታ ጥሩ የሚባል ፕሮፋይል ነው። 20 ዓመት በኋላ ፋይናል አምጥቶልሻል። ለእሱ ያስጨበጭበዋል። ግን ፋይናሉ ያሳቅቃል። ፋይናሉ ያሳቅቃል። ባለፈው 5 ያየነው በዚህኛው ስንት እንደምን አናቅም። ሁለቱም ማለፉ ይጎዳሻል። ሁለቱም ቢያልፉ ይጎዳሻል። አትሌቲኮ ጎል የማግባት ቻንስ ነበራቸው። ድክም ያሉ አጥቂዎች ስለነበሯት ነው እንጂ ግን ፈጣሪውንሽ በፋይናሉ ፈጣሪውንሽ ያ የተከላካይ መስመርሽ እናየዋለን ይሰራል ብዬ ተስፋ አደርጋለሁ። ቢያንስ ስትሸነፊ በስሱ ተሸነፊ፣ እሱ ይሻልሻል። ጋይስ ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው። ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላ። እኔ ፍቃዱን ሰጥቻችሁ። አረ ይመቻችሁ በኢየሱስ ስም ኮንግራ። አረ ቀስ አድርገው ይቀረኛል። አረ ቀስ አድርገው ገነርስ እንኳን ደስ አላችሁ። ከ20 ዓመት በኋላ እንግዲህ ፋይናሊስት ሆናችኋል። ከማን ጋር እንደሆነ አይታወቅም፣ ግን እንኳን ደስ አላችሁ። ወያችሁ ገነርስ እንበላዋለን። ምንም አታመጣም። አርዳሃለሁ። ገና ካገር ነው ማስወጣ። እሺ እንኳን ደስ አላችሁ እያሉኝ እንኳን ደስ አላችሁ። ሳካ መመለሱ አያችሁ አይደል? በቃ ጠቅ አደረገ። 1 ጎል ሃራም ፉትቦል በሁለቱም በኩል 2 ኦን ታርጌት ተሞከረ። ጸዴ ዝግት አደረጉ። የምን ሃራም ፈናቀር በስመስራት አርሰናል ይችላል። እሺ እንኳን ደስ አላችሁ። አይ ቁም ነገር እንኳን ደስ አላችሁ። ማርያም የምሬን ለምን ስሜቱን ስለማውቀው ማለት ነውና ዋንጫ ይምጣ አይምጣ እንግዲህ ራሱ ጉዳይ። ፋይናሊስት ሆናችኋል። እንግዲህ እንኳን ደስ አላችሁ። ከ20 ዓመት በኋላ በሻምፒዮንስ ሊግ ፋይናል ወይ ፒኤስጂ ነው ወይ ሙኒክን ትገጥማላችሁ። ኮንግራ ብያለሁ። እግር ኳስ እንደዚህ ነች። ያራዳ ልጅ ግን ዲያጎ ሲሞኒ መቼም አይበላም ዋንጫ። እግዚአብሔር ምንም ግራ ያገባው ቲም ኳስ 9 ቁጥር የሚባል እርም ጀላፋ የሆነ ልጁ ራሱ የሳተን ኳስ አያችሁታል። አንድ ጊዜ ሁላችንም ግን ማለት ለዲያጎ ሲሞኒ ልናጨበጭብለት ይገባል። እግዚአብሔርን አንተ ብቻ ትችላለህ። ትንሽ የተሳሳትከው አትሊስት ማለት ነው ግሪዝማንን ማስቀረት ነበር ወይ ደግሞ አልቫሬዝን አንዳቸውን። ለምን መሰለ ያ ሶርሎይስ የሳተው ኳሱን የሳተው ገብቷል። እነሱ ያገቡት ነበር። ሌላው የዲያጎ ሲሞኒ ልጅ የሳተው ኳስ በጣም ነበር የሚያናድደው። የምሬን ነው የምነግራቸው። አግብቶታል ብዬ ነበር። አቅደው የመጡት አትሌቲኮ ማድሪዶች ልክ አሁን የሆነውን ነበር። ፈርስት ሃፍ ጎል ባይገባባቸው በጣም እኔ ራሴ ታውቆኛል እንደሚገባ በጣም ፈልጌው ነበር ጎል እንዳይገባባቸው። ምክንያቱም ሰከንድ ሃፍ ላይ አትሌቲኮ ማድሪድ ጎል ያገባ ነበር። ነገር ግን ፈርስት ሃፍ ጎል ገባበትና ያው የአርሰናልን ጨዋታ ታውቁታላችሁ። ጎል ካገባባችሁ በኋላ እንዴት እንቅልፍ የመጣ እግዚአብሔርን የመጨረሻ አስቀያሚ ጨዋታ የተጫወቱት ኳሱን ሊያልቅማ ሲል ካላፊዮሪማ ጭራሽ በቃ ወጥቶላ ቢጫይ ማለት የመጨረሻ እኔ እኮ ላችሁ ምንም እኮ እንትን አይለኝም እኮ ለዋንጫ ወይ ባየር ሙኒክ ነው ወይ ፒኤስጂ ነው የሚያገኙት። ገብቷል። እንደዚህ ይጫወቱ እስቲ እነሱ። እኔ እንዲህ ተጫውተው ማለት እነሱን ካሸነፉ እኔ እውነት አደንቃቸዋል። ጭራሽ የማይሆን ጨዋታ ነው የተጫወቱት። የአርሰናል ሴንተር ባኮች ዛሬ ሲሳሳቱ የነበሩትን ስህተት ይስሩት ነው የምልህ። በቃ በተለይ ባየር ሙኒክ አልፎ ይስሩት ያን ስህተት። ሃሪኬን ህልም ነው የሚሆነው። ትንሽ እውነት ለመናገር ፒኤስጂ ቢያልፍ እኔ በጣም የምፈልገው ፒኤስጂ ቢያልፍ። ለምን ካላችሁኝ ፒኤስጂዎች ሞር አታኪንግ ላይ በጣም ጎበዝ ናቸው። ሲያጠቁ አታኪንግ ላይ በጣም ጎበዝ ናቸው። ግን ደግሞ ማለት ነው እንትኖች ባየር ሙኒኮች ሞር የመከላከል ሁኔታቸው ለእኔ ደካማ ነው ብዬ ነው የማስበው። ሲቀጥል ሉዊስ ኤንሪኬ እንትን ያውቃል፣ ታክቲክ ያውቃል ከካምፓኒ ይልቅ። ስለዚህ እኔ ፒኤስጂ ቢያልፍ ድጋሚ የሚበለው ይመስለኛል። ባየር ሙኒክ ቢያልፍ ደግሞ የሆነ እንትን የሚሆን ነው ይመስለኝ ለመገመት። ለነገሩ ለዋንጫ ስለሆነ አርሰናል ዋንጫ ላይ ደርሶ ይበላል ብሎ ማሰብ ከባድ ነው። ግን አሁን ላይ ዛሬ ያየሁት ነገር ግን ከሆነ ዋናው አሸንፉ መውጣት ነው። ተመችቶኛል አሸንፋችሁ መውጣታችሁ። በጣም ነው ግን የሚያስጠላው የተጫወታችሁ ጨዋታ። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል?
ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ሚኬል አርቴታ የታገሱት የአርሰናል ደጋፊዎችን በትልቁ ሊክስ ይመስላል። አርሰናል በታሪኩ ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፉን ማረጋገጥ ችሏል። ከደቂቃዎች በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ የዲያጎ ሲሞኔውን አትሌቲኮ ማድሪድ ኤሚሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 45ኛው ደቂቃ ላይ በቡካዮ ሳካ አማካኝነት የአትሌቲኮ ማድሪዱ ግብ ጠባቂ አዶብላክ የተተፋችውን ኳስ በማስቆጠር በጨዋታው 1-0 በማሸነፍ በድምር ውጤት ደግሞ 2-1 በማሸነፍ ነው አትሌቲኮ ማድሪድን ከዚህ ውድድር ከግማሽ ፍጻሜ በማሰናበት ወደ ፍጻሜ ማለፋቸውን ማረጋገጥ የቻሉት። መድፈኞቹ አርሰናሎች በዚህ ጨዋታ በፈርስት ሃፍ ላሳዩት እንቅስቃሴ የውጤት አይገባቸውም ማለት አይቻልም። በጣም እንቅስቃሴ የነበራቸው ከአትሌቲኮ ማድሪድ አንጻር አትሌቲኮ ማድሪድ አንድ ሞን ታርጌት መሞከር አልቻሉም ነበር። ሞር ፎከስ አድርገው ሲጫወቱ የነበረው በመከላከሉ ዙሪያ ነበረ። ታዲያ መድፈኞቹ አርሰናሎችን በመጀመሪያ አጋማሽ የመጨረሻ ደቂቃ ላይ በሳካ አማካኝነት ብቸኛ ጎላቸውን ማስቆጠር ችለው ነበር ማለት ነው። ከዚያ በኋላ ደግሞ በሁለተኛው አጋማሽ መከላከሉ ላይ ፎከስ አድርገው ነበር የቀረቡት። በተቃራኒ አትሌቲኮ ማድሪዶች ማጥቃትን መሰረት አድርገው ነበር ሲጫወቱ የነበረው፣ ነገር ግን አልሳካላቸውም ነበር። የመድፈኞቹን አጥር አልፎ አንድም ጎል ማስቆጠር አልቻሉም። ታዲያ በዚህም እንግዲህ ከአውሮፓ ሻምፒዮንስ ሊጉ ግማሽ ፍጻሜ መሰናበታቸው ተረጋግጧል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒዮንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ አቡዬ ፍሬድ መልስ። አሁን በሌለች እንትን ነው የሰጠው። ፍሬድ መልስ በቃ ፍሬድ መልስ። እንኳን ደስ አላችሁ። ለፋይናል አልፋችኋል። እንዴት ነው ነገሩ? ዋንጫው ዛሬ ነው። ለምንድን ነው እንደዚህ የሚደሰቱ ሰዎች? ዋንጫው ዛሬ አይደለም አይደል? እርግጠኛ ናችሁ? አዎ ነገ ይጫወታል ፒኤስጂ እና ሙኒክ። ከዛ ነው ፋይናል እና አዎ እሺ ይሁን። ኧረ ርችትም ተተኮሰ። ይሄ ነገር ዛሬ ነው እንደ ዋንጫው ጎበዝ። አሳውቁን የሆነ ያመለጠን ነገር ካለ እንጂ ፋይናሉ ገና ነው። እንኳን ደስ አላችሁ። በቃ ስንት ጊዜ የሚገኝ ነው ይሄ እና ነገ ደግሞ እንጠብቃለን። እስኪ ማን እንደምታረጉ ፋይናል ላይ። ያው ግን እንኳን ደስ አላችሁ።